ያጥፍቻለሁ አላጠፋሁም ብሎ የሚክድና እንትን የሚል ከሆነ እንግዲህ ላላ ሰጥቻለሁ። እንደዛ የሚያደርገው እኮ ልኩን ሲያይ እኮ ነው። ይቻላል አይቻልም በደንብ ነው የሚቻለው። ጋይስ ተሳስቻለሁ። የዛሬ 1998 18 ቢሆን የሰውዬ በህይወት አለ። ያን ሰዓት ይሄን ሰውዬ መክሰስ አልቻለችም፣ ለህግ ማቅረብ አልቻለችም። ምክንያቱም ያለችበት ትልቅ ፈተና ነበረ። አሁን ደግሞ ይባስ ብሎ ያንን ጊዜ እያስታወሳት ባንቺ ላይ የሚስቅ የሚሳለቅ ከሆነ ይግለሰብ ይቅር በላት ብዬ ብለው ይቅር ሊልሽ አይችልም። ይቅር በይኝ ብሎ አይጠይቅሽም። ገባሽ አይደል? ላንቺስ ምን ያክል ይደርቅልሻል? ይቅር እንዲል ማድረግ ይቅርታ እስኪ ጠይቅ ድረቅ ማድረግ ያለብሽ አንቺ ነሽ። እርግዝና ተፈጥሯል ወይ የሚል ጥያቄ ከታች እየመጣልሽ ነው። ቁስልሽ በጣም የሚያምነው ያው አስደፋሪሽና ያልተለየ ሐሳብ አለ። ያስደፈረሽ ማን ነው? ማን ያተባበረብሽ ማን ነው? እስቲ በደንብ አብራሪው። ማለት ውስጡን በማወቅ የሌለብንን ዘለሽ ፍሬ ሐሳቡን እርግዝና ተፈጥሮብሻል ከዚህ ሰው ወይንስ ጀስት ምንድነው ዋና ፖይንቱ? አሁን ለሱ እሱ ይቅር እንዲል ነው የፈለግሽው? ምንድነው እስቲ ዋና ፍሬ ሐሳቡ? ፍሬ ማርግልን። እኔ እርግዝና አልተከሰተብኝም፣ እግዚአብሔር ይመስገን። እመቤቴ ክብር ምስጋና ይግባት። ወይም አልሐምዱሊላህ ምንም አልተከሰተብኝም። ገባሽ ወይም ገባ። ግን እኔ የምፈልገው በሰዓቱ አንደኛ ዙር ኤርትራውያን እየወጣን ነበረ። ስለዚህ ቤተሰቦቼ እንደዛ ስለነበሩ እኔ ደግሞ በዛ ሰዓት ክስ ቤት ፖሊስ ጣቢያ ቢሄድ የሚከተል ኮንሲኩዌንስ አለው። ገብቶሻል? እናቴ በአሁን ሰዓት አያቴም 93 ኮምቦልቻ አልወጣችም፣ ወደ ኤርትራ አልሄደችም። አዲስ አበባ 9 ወር ያክል ጊዜውን ያን መጥፎ ጊዜ አሳልፋ ወደ ኮምቦልቻ አለች። ነግሬያታለሁ። ስሙን ንገሪን እንዴት ብዬ እትዬ ብሎ እያቀፈሽ አደራ ብሎሽ ለምን እስከዛሬ ይሄን ያክል አመደበቅሽኝ? በዚህ እድሜ ቁስል አለችኝ። ስትሮንግ መን ቲክቶኬን ስትሮንግ መን ያልኩት በጣም ጠንካራ ሴት ስለሆንኩ ነው። አረብ ቤት ማዳም ቤት አልፍ ያንን እዚህ ነው አግብቼ ነው ወደ ኢሮፕ የመጣሁት። ግን ከሱ ጋር ግንኙነታችሁ ምንድነው? እስቲ አልጠራልንም። ከሱ ጋር ያለው ምንም ግንኙነት ሰርግ ስለነበረ ወደ ሚጢቆላ አካባቢ ስለነበር መዝናኛው እጄን ይዛ አያቴ ናት አደራ አባረጭ ነው የሚባሉት ይሄ ቬሎ የምትይዘው በዛ ሰዓት እንደዛ ስለነበርኩኝ እኔ እህቴ ጋር አደራ ይች ልጅ አንተ ጋር ትሁን አደራ። ወጣት ፈጣን ስለሆነች አረትዬ እንዴ አንቺ ልጅ ሁና እህቴ እኮ ናት እንዴት ያለሽ ብሎ ነው ሚኒባስ ውስጥ ሚጢቆሎ ሰርግ ያጀብ ነው። ገብቷል አይደል? ስለዚህ እሱ ነው ቃሉን ያጠፈው የመታኝ የደበደበኝ በሰዓቱ። ከላሊበላ ሆቴል ኮምቦልቻ ካወቃችሁት ከዛ ቦርቸሌ ድረስ ቦርቸሌ መግቢያው ጋር ነው ቤታችን። በግሬ ነው የመጣው ጨለማውን ሌሊት። እሱ ደፍሮ ለጓደኛው አሳልፎ ይሰጥቶ ያተኛው ደፍሮኝ። ከዛ በኋላ ግን እንቅልፍ ሲወስደው እግሬን እየገተትኩ ደሜን እያዘራሁ ቤት ድረስ ገባሁ። በር ላይ ስደርስ ወደኩ። እናቴ ጸበል ምናምን ብለ የት ነው የጠፋሽው ሲሉኝ አይ የሆነ ቦታ ነበርኩ እናቴ ቆይ አንድ ጊዜ ብዬ ገብቼ ተጣጥቤ ማትሪክ መፈተን ስላለብኝ ግን ጧት ትምህርት ቤት ተገኘሁ። ተፈተንኩኝ፣ ውጤት አመጣሁ። እግዚአብሔር ይመስገን አዲስ አበባ ተማርኩ። ስለዚህ ምንድነው የምፈልገው እኔ ኮምቦልቻ በገባው ቁጥር አክ ብሎ ነው የሚተፋብኝ። ቦርቸሌ ሳልፍ ልጁ የጤፍ መካዝን አለው ስሙን ለጊዜው ግን መግለጽ አልችልም። ለምታውቀው መብረቁ ለዛ ነው ቁጥር ቴሌፎኔን ያቀረብኩ በዋትስአፕ የምታወራ ይመስሎኝ። እኔ ቴሌግራምም ኢሞም የለኝም ኃላፊነት ላይ ነው ያለሁትኝ። እኔ ግን መብረቁ እህቴ ወንድሜ ነህ፣ እኔ እህትህ ነኝ። ለብዙ ነገር ያለው ጆከር ወንድሜ ያለ ሐላቅ መብረቁ የምታውቀው ከሆነ እፈልግሃለሁ ብዬ ቴሌግራም ላይ ነው ያለኝ። አልመጣም ቴሌግራም ላይ ያልኩት ፕሪቫት ቴሌፎን አልጠቀምም። መሲ ብርጅስቶን ጋር ገባሁ፣ ሳርዬ ጋር ገባሁ። በሆነ ነገር አናገርኳቸው። ሌላ ኬስ ነበረኝ። ስትሮንጉመን በዳይሽ ይሄን ሲያደርስብሽ እድሜሽ ያንቺ እድሜ ምን አገደማ ነበረ? ላይ አሁን 42 ዓመቴ ነው። በጊዜው ይሄን ሲያደርስብሽ ይሄን በኢትዮጵያ 91 ስንት ነው እንግዲህ በትንሹ 22 ዓመት 24 ዓመት አካባቢ
በ18 ዓመት በታች ነው አሁን እኔ 42 ዓመቴ ነው። በ18 ዓመትሽ አካባቢ ነው ይሄን ጥቃት ያደረሰብሽ? ማትሪክስ ጨርስ እኔ 18 ይኸውላችሁ አሁን እንደዚህ እናድርግ። ይኸውልሽ እህቴ የተበደልሽው በደል በጣም አለ። በጣም ደርሶብሽ። እኔ ግን አንድ ያልተረዳሁት ነገር አለ። ስሙን መግለጽ፣ ለቤተሰቦችሽ አለመናገር የደበቅሽበት ምክንያቱ ምንድን ነው? እሱ ይሄ ሰው ሚስቱ ለእናቴ ያጎቷ ልጅ ናት። ጆከር ነው ስሙ። አንቺ ስላልተናገርሽ አሁን ሌላ ሰው ደፍሮ በህግ እየተፈለገ ነው፣ ፍርድ ቤት ደርሷል ነገሩ አልሽ። ሌቦችን እንደዚህ አውጥተሽ የደፈሩትን ደፋሪዎችን አውጥተሽ ካልተናገርሽ አሁንም ይሄ ሰውዬ ምንም ስለማይፈራ ሌሎችንም ሰዎችም እያበላለሽ ደፋሪን እንዲቀጣልኝ እንዲታሰርልኝ ከፐብሊክ እንዲርቅልኝ ብዙ ሰዎችን አጥፍቷል የሚል አይነት አስተሳሰብ ነው የሚኖርሽ ወይንስ ሰላሙ ብቻ እንዲፈለግሽው? ያ መሀለኛውን አካሄድሽን ትንሽ አጥሪው ለማለት ያህል ነው። እነ ጃጓር ለዛ ነው መሰለኝ በደንብ ከእንትኑ አንጻር ከኮንሰርኑ የጀመሩልሽ። ቀጥይ። መብረቁ አንድ ነገር እኔ ማለት የምፈልገው እዚህ ጋር ረጅም ዓመት ነው ታውቃለህ፣ በጣም የረጅም ጊዜ ሂስትሪ ነው እና ልጅቷ በወቅቱ ምንም አይነት ክስ አላቀረበችበትም። አሁን ሰውየው ያንን ለማድረጉ ያው እሷና እሱ ናቸው የሚያውቁት እና ሌላኛው ደፋሪ ማለት ነው ገብተዋል። ሶስቶች ናቸው ይሄን ነገር የሚያውቁት እና በዚህ መካከል ላይ አሁን ወደ ህግም ቢካሄድ ወደ ምንም በቃ ለመፍረድ እንትን ቢል ማለት ምን አይነት ማስረጃ ተይዞ ነው ወይንስ በቅርቡ ተነጋግረው የሰጣት መልስ አለ ሪከርድ ያደረገችው ነገር ምናምን እንደዚህ ያለ ወይ ማለት አሁን ከረጅም ጊዜ በፊት የተደረገ ነገር አሁን እሷ ይቅርታ እንድትጠየቅ ትፈልጋለች ወይ? ያኔ በክስ ይዘው ኖሮ ቢሆን ኖሮ የሆነ ምርመራ አስደርጋ መደፈሯን ተረጋግጦ ቢሆን ኖሮ እንደዚህ አይነት ነገሮች ታውቃለህ። አሁን ሰውየው እዚህ ጋር የለም። እንደገና ለሷ ማስረጃ የሚሆንላት ነገር ወይ ምስክር የሆነ ነገር ያው እሷ የደረሰባት ነገር ላይደርስባት ይችላል ማለት አይደለም፣ ሊደርስባት ይችላል። ይሄ ሰው ደግሞ በዛ መንገድ ላይ በጣም ብዙ ሰዎችን እንደዚህ አጥቅቶ ሊሆን ይችላል። በጣም ብዙ ሰዎች ላይ እንደዚህ አይነት ድርጊቶችን እያደረገ ሊመጣ ያች ልጅ ላይ ተከራክራ ያች እንደዚህ አይነት ሴቶችን አግዛ ነው እንደዚህ አይነት ሰዎችን ፍርድ ማሰጠት የሚቻለው። ገብቷል አይደለ? በሌላ ሰው ላይ ጥቃት ካደረሱና እነዛ ሴቶችን ወይንም ሌላ ወንድም እንደዚህ አይነት ነገር ምክንያቱም እነዚህ ሰዎች እንደዚህ የሚደፍሩ ሰዎች አያቆሙም። እንደሱስ ነው ሸይጣን የተጸናወታቸው ሰዎች ናቸው። ስለዚህ አሁን አንቺ ይህንን ነገር አብራርተሽ በወቅቱ ከሰሽ ነበረ ወይ? እንደ ምስክርስ ጉዳይሽን የሚያቀልሽ ሰው አለ ወይ? በዛን ሰዓት ልክ መደፈረሽን ከጓደኛም ከቅርብም የሆነ ሰው መደፈረሽን የሚያቀሱ መድፈረሽን የሚያቀ ሶሪ ኦኬ። አንድ ጊዜ ይቅርታ ይኸውልህ፣ አሁን አያቴ 93 ዓመቷ ነው። እናቴም አለች፣ መንታ እህቴም አለች፣ ከታች እየሰማች ነው። ጓደኛዬም አለች፣ ደስ ያለሽ ጓደኛዬ፣ እሷም ሸር አድርጌላት እየሰማች ነው። ሂሊና ፍትህ ነው ጀስትስ ማለት ብቻ አይደለም። ገባ በሰዓቱ በነበረው ምስክር ለምትለው አብራን የነበረችው ከፈረንሳይ መታ የሰፈራችን ልጅ እግዚአብሔር ነፍሷን ይማረው በህይወት የለችም በሰዓቱ። አንደኛው ጓደኛው ግን ቦርቼሌ ነው፣ ጤፍ መካዘን አለው። ስሙንም አውቀዋለሁ። ይኖር አይኖርም አላየሁትኝም። ኦልሞስት መጀመሪያ ከዛሬ የተወሰነ አመት በፊት አይቼዋለሁ። አሁን ግን ይሄኛው ግን ወደ ቀበሌ 5 የሚባል አካባቢ ይሄ ወደ ላሊበላ ወደዛ ሆቴል ከፍቶ ኮምቦልቻ እንዳለ ግን አውቃለሁ። አሁን ምን ተፈጠረ መሰለክ? ለህግ የምትለው በሰዓቱኛ አንደኛ ዙር ኤርትራዊ እየወጣን ነበረ። ብዙ ነገር አለ። እኔ በሰዓት ህግ ብሄድ ኖሮ ሚስቱም ገብተዋል፣ እናቷ ኤርትራዊ ናቸው።
ያው ተደብቀን ነበር። እግዚአብሔር እስጥ የወሎ ህዝብ ሸፍኖናል በብዙ ነገር። ክብር አለኝ፣ ቃላት የለኝም። ስለተማርኩበት ስላደኩበት አይደለም። ለወሎ ህዝብ በጣም ፍቅር አለኝ። አኖ ቃላት የለኝም። ገብቷል። ግን ጉዳዩ ወደ ሌላ እንዳይዞር በሰዓቱ ያው እናቴን እንዳላጣባት ስለሌለን እናቴ የምትሄድ ከሆነ እኛ ማንጋር እኔና መንታህቴ ማንጋር እንወድቅ ነበረ። ገብቷል። የዛን ሰዓት የነበረውን እኛ ነን የምናውቀው ቁስላችን። እኔ ለማረም ለኦሮሞም ለማንም ክብር አለኝ ልንገር። አሁን ግን የመጣሁት እኔ ከአዲስ አበባ ወደ ኮምቦልቻ ፍላይቴን አርጌ ኤርፖርት መንገድ ላይ ለቅሶ ትደርሳለህ ጓደኞች ጋር በሚሄድበት ሰዓት እና አንድ ቤተሰብ ለኔ መጥቶ ነበርና ያው ኤርትራ ያለ እንደዚህ ሲለኝ በሚስጥር በሚመልክ መንገድ ነገርኩት። ግን ተጠራጠረ። የሆነ ከጓደኛህ መሃል እንደዚህ ስለው አሁን ቤት ሄዶ ከመንገሩ በፊት ቤተ ዘመድ ጉባኤ ላይ ነገርኳቸው። እኔ በዛ ሰዓት እኮ ይሄ ነው ለምን እሷ ቤቱን ከወልዳ መጠየቅ አልቻልኩም። እና አሁን እኮ አዲስ አበባ ናት ያለችው እየተፋታች ነው። ሰራተኛዋን ደፍሮ በጣም ቆስሏ በዛ። አሁን ግን 4 ልጆች ይዛ እየተፋታች ነው አለችኝ አክስቴ። በጣም አለቀስኩ። እኔ ነኝ የህሊና ጸጸት እኔ ነኝ ብናገር ኖሮ አንቺ ጥፋት የለብሽም። መንታህቴ አሁንም አለች እየሰማች ነው። ርጋት ተይው ይሄን ነገር አለችኝ። እኔ ልንገርክ መጽሐፍ ጽፈውበታል እዚህ ኢሮፕ ውስጥ ወጥቼ ቲቪ ላይ ነው የምናገረው። አገሬ ላይ ግን መናገር አቃተኝ። ገባ ባህልህ አለ አስተዳደግህ አለ። አሁን ግን እኔ ይተፋብሃል። እኔ እሱ ታስሮ እማገኘው ነገር የለም ወይም ደግሞ ህጉ ፍርድ የለም እያልኳችሁ አይደለም። አገር ላይ ፍርድ አለ። ግን ከኔ የተሻላችሁ በሐሳብ እንደ ሐሳብ ነው እንጂ የሴት ጥቃት የማያመኝ ሆኖ አይደለም። ለዛ ነው የምሰራው ሂማን ራይት ውስጥ። ግን ድምጽ መሆን ለአገሬ ያልቻልኩት የቤተሰብ ነገር አለ። ስለዚህ ስትሮንግ ውመን ይቅርታና መብረቁ ከፈቀድክልኝ ፕሊዝ። አሁን አንቺ ስትሮንግ ውመን ሂውማን ራይት ላይ የሚሰሪ ከሆነ ላይክ አሁን አንቺ የምትይው እሱ ታስሮ ምንም አይነት ነገር ላገኝ አልችልም፣ እንደገና ሌላ ልጅም እንደደፈረ ታውቂያለሽ። ይሄ ሰው አሁን ካንቺ በመቀጠል ስንት ሰዎችን አበላሽቶ ደፍሮ እንደሆነ አላህ ነው የሚያውቀው፣ ስንት ግፎችን አድርሶ እንደሆነ ማለት ነው። አንቺ እንደውም እንደዚህ አይነት ቦታ ላይ እንደዚህ ከተደፈሩ ልጆች ጎን ሆነሽ ይሄ እነዛ ሐቃቸው ወጦላቸው ይሄ ሰው ፍርድ እንዲያገኝ ነው እንጂ ማድረግ ያለብሽ እንደዚህ በገራገርነት እንደዚህ በቃ ዝም ብሎ አፉ እንዲለኝ ይቅርታ እንዲጠይቀኝ ብቻ ነው የምፈልገው ምትይ ከሆነ ሌላ በጣም ብዙ አደጋዎችን እንዲፈጠርና እንደዚህ አይነት ሰዎች ሌላ ሴቶች ላይ ተመሳሳይ የሆኑ ጥቃቶችን እንዲያደርስ እንደማበረታታት ነው ብዬ ነው የማስበው። ትክክል የሆነ ይቅርታ የኔ ወንድም እሱ ለሰራተኛዋ ለደፈረው ክስ ይዞታል። ፍርድ ቤት ነው ያለው ኬዙ። ሚስቱ ትወጣው። it is not my business. I am sorry. ሚስቱ አለች የልጆቹ እናት። ፍርድ ቤት ማለት እንዴት ነው ያንቺ ቢዝነስ የማይሆነው? አንቺ ሂውማን ራይት ጋር አብረሽ ትሰራለሽ። አንድ ነገር ልንገር ፕሊዝ፣ ሐሳቤን ልጨርስልህ። እኔ ለሰማሁት ነገር ኤቪደንስ ለሌለኝ ነገር ቤተሰብ ጉባኤ ላይ በዚህ ምክንያት ነው የሚፋቱት ላለችው ነገር እንደ ሐሳብ እያወራው እንጂ 4 ነጥብ አርጌ አዎ አርጎታል አልልም። ለምን አልነበርኩም? የምኖረው ረጅም ዓመት ስደት ነኝ። እዛ ለተፈጠረው ነገር ህሊናዬን ወቅሻለሁ፣ አይዞሽ ብያለሁ። ስቲል ነው እኔን አግኝታኝ አታውቅም። አሁን ግን እኔ አገሬ መግባት ፈልጋለሁ። አትሊስት በዚህ 15 ቀን ውስጥ እኔ አገሬ መግባት ፈልጋለሁ። እናቴ በአሁን ሰዓት የጤና ችግር አለባት፣ መድረስ ፈልጋለሁ። ህግ አካላት ወይም ብዙ ነገር አለ። እሱ አዲስ አበባ ስገባ ማደርገው ነገሮች ሊኖሩ ይችላሉ። ግን መብረቁን እንደ ሐሳብ ነው ቁጥሬን ሰጥቼ ከዛ በፊት ቢጠይቅልኝ አድራሻው ስላለኝ ቢያወራው ብዬ ነው እንጂ እዚህ ጋር መጥቼ መብረቁን ወይም አንተ ነፍረደኝ እያልኩት አይደለም። ግን ወንድሜ ነው፣ አከብረዋለሁ። ብዙ ጊዜ ሴቶች ጥቃት ሲሆን አየዋለሁ ነው። አንዳንድ ነገር ሪከርድ ተደርጎ ብዙ ቲክቶክ እኔ አክቲቭ አይደለሁም። ያው እንደማንኛውም ሰው እንትን ትላለህ። ስለዚህ ህግ ወይም ጀስቲስ የለም ፍትህ የለም እያልኩ አይደለም። ግን እኔ ይሄ የኔ ፐርሰናሊቲ ነው። ይቅር ባይ መንፈስ አለኝ። ገብቶሃል አይደል?
ስለዚህ ያ ነው እንጂ ህግ ያዘውና አላቅም። አሁን እኮ ልጁ ምን ላይ ነው እንዴት ነው ሚስቱ ምን አርጋለች አዲስ አበባ ስገባ የማየው ነገር ነው። ገብቷል። ግን እኔ እናቴ ኮምቦልቻ ስላለች ላገሬ ለተማርኩበት ህብረተሰብ ባቅቤ ብዙ ነገር ይሄ እቅዴ ዓላማ የኔ ነው። ግን ገብቼ እንደ ሰው ስቄ መውጣት እፈልጋለሁ። አልቅሼ መውጣት አልፈልግም። ግን አንድ ቃል ካለኝ ነው እንጂ አይሆንም። ይቅርታ አንድ ጊዜ ይቅርታ ያ ኖት ሶሪ ለምን እንደው ታውቂያለሽ እዚህ ጋር በጣም ብዙ ሰው እየሰማሽ ነው አንደኛ ሁለተኛ ደግሞ የምትፈልጊ ነገር አሁን አንቺ አገርሽ ለመግባት ስለምትፈልጊ ብቻ ሰውየው ይቅርታ እንዲጠይቅሽ ነው ግልጽ አድርጊው በየ2 አመት እኮ ነው ገብቼ የሚሄደው በሄድኩ ቁጥር ግን እየተፋብኝ ነው የምወጣው ሆይ ምን ስላረኩኝ ስለደበኩ ገባ ይሄ የህሊና ቅጣት አግኝቻለሁ ስለደበኩ ኮንሱን የህሊና ቅጣት ለኔ ፍርዴን አግኝቻለሁ ጥፋተኛ ነኝ በሰዓቱ የሆነ ነገር ባረግ ግን በነበረው የፖለቲካ ሲቹዌሽን ያው ያለበት ነው የሚያቀው እንዴት ሆነን ወጣን እንዴት ነው በአሁኑ ሰዓት ግን እኔ እንደ አንድ ኢትዮጵያዊ እንደ አንዲት ሴት እንደ አንድ እናት እንደ አንድ እህት ገብቷል አይደል ለራሴ ፍትሄን አግኝቻለሁ አሁን ግን ለመብረቁ ያስመጣኝ